ሰላም እንዴት ናችሁ? ውድ ቻናል ቤተሰቦች ዛሬ በሌላ ቪዲዮ መጥቻለሁኝ። ለዛሬ ያስኩላችሁ በተን ስልክ ሁለት ችግር ነው ያጋጠማት። የመጀመሪያው ችግር እዚህ ጋር እንደምትመለከቱት የኤርፎን ምልክት አሳይታ የመጣች ስልክ ነች። ስለዚህ እንደዚህ አይነት የኤርፎን ምልክት ሲያሳዩ እንዴት ነው የምናስተካክል እዚህ ላይ እናያለን። ከዛም ውጪ ደግሞ ከኤርፎን ምልክት ውጪ ስልኳ ፋይል ስንገባ ወይ ደግሞ ፎልደር ላይ የፋይል ማኔጀር የምንለው ማለት ነው የሜሞሪ ቦታ ስንገባ ፓስወርድ ትጠይቃለች። እዚህ ጋር እንደምታዩት ማይ ፋይል የምንለው ስትገቡ ፓስወርድ ይጠይቃልና ይሄንንም አናቆም ብለዋል። ስለዚህ ፓስወርዱን በዛው አጥፋለን ስላሉን ሁለቱም ነገር በዚህ ቪዲዮ እናያለን ማለት ነው። ስለዚህ እንዴት አድርገን መስራት እንደምንችል አስመለክታችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ሁኑ። ለቻናሉ አዲስ ናችሁ ቻናሉ በመቀላቀል ቤተሰብ መሆን ይችላላችሁ። ቪዲዮታችሁ ከወደዳችሁ ደግሞ ላይክ ማድረጋችሁ እንዳትረሱ። በቀጥታ ወደ ቪዲዮ ልግባ። በመጀመሪያ ደረጃ ስልኩን እንፍታና የኤርፎን ኮኔክተሩን እናስተካክለዋለን ወይ ደግሞ የኤርፎን ምልክት የመጣውን እናጠፋዋለን። የኤርፎን ምልክት እንግዲህ ሲያመጡ የምናስተካክልበት መንገዶች ይለያያሉ። አንድም ቀለል ባለ መንገድ እናስተካክል እንችላለን፣ አንድም ደግሞ የተወሰነ ከበድ ሊያደርገው የሚችለው ስራው ማለት ነው። ከዚህ በፊት ደግሞ ሰርችላችሁ ማቃለው አንድ ቪዲዮ ላይ የኤርፎን ምልክት የመጣ ስልክ ላይ እንዴት እንደምንጠፋ እዛኛው ላይ ሰርቻለሁኝ። ምናልባትም አሰራራቸው ከስልክ ሊለያዩ ይችላል ማለት ነው። እዛኛው ላይ ሰራውት የኤርፎን ያጠፋበት ሜትር እና እዚህኛው ላይ ልንሰራ የምንችልበት መንገድ ሊለያይ ስለሚችል ያኛውን መመልከት ይችላልችሁ ወደ ኋላ በመሄድ ማለት ነው። ነገር ግን ይሄኛው ስልክ ላይ ያው የኤርፎን ምልክት እንደዚህ ሳያመጡ ምንድነው የምናደርገው? በመጀመሪያ ደረጃ ስቴፕን ጠብቀን ስለሆነ የምንሰራው አጠገቡ ቆሻሻ ረስት ምናምን ካደረገ ዘገት ነገር ካጋጠመው ኤርፎን ኮኔክተሩ ውስጥ ላይ ቆሻሻም ነገር ካለው ወይ መጀመሪያው ስራችን ማጠብ ነው። በቲነር አድርገን ክሊን እናደርገዋለን። ጽድት ነው የምናደርገው ቦታውን በአጠቃላይ ማለት ነው። ከዛ ውጪ ደግሞ አንዳንድ ጊዜ ኤርፎን ኮኔክተሩንም መንቀል ግድ ሊሆን ይችላል። ለማጣበብ ለማስዳትም አንዳንድ ጊዜ ደግሞ ሪሙቭ አድርጎ ቼክ ለማድረግም ጭምር ማለት ነው። ኤርፎን ኮኔክተሩን ነቅለንም እንሞክረዋለን። እቺን ስቴፕ እያልን እንቀጥላለን። ሪሙቭ አድርገንም ማይጠፋልን ደግሞ ከሆነ ላይኖችን ቼክ እናደርጋለን፣ መስመሮችን ቼክ እናደርጋቸዋለን ማለት ነው። ስለዚህ እንደዛ ያደረገን ወይ ደግሞ ከባትሪ ኮኔክተር ጋር ሾርት በማድረግም እናስተካክላለን። ስለዚህ በመጀመሪያው ግን የሚቀርመው ነገር ማስዳትም ስለዚህ ክሊን ማድረግ ነው። ሁልጊዜም በሌላ ተመሳሳይ መንገድ ሰው የምንሰራው እንደየስልኩ ሊላይ ስለሚችል ሁሉም አይሜትር ቼክ ማድረግ አለብን ማለት ነው። እሺ በመጀመሪያ ደረጃ ስልኳን እንግዲህ ያው እንደዚህ አድርገን ቀስ እያልን እየፈታን በተለይ ደግሞ ከዚህ በፊት እንደዚህ አይነት ስራ ሰርታችሁ የማታውቁ ጠጋኞች ካላችሁ ልክ እዚህ ጋር እኔ በማሳያችሁ መንገድ ቀስ እያላችሁ ስራውን መስራት ይችላላችሁ። በተለይ ያው ስራው ላይ ገና አዲስ የሆናችሁ ቢያንስ የተወሰነ ጊዜ ብቻ ስራው ላይ ቆያችሁ አዲስ ጀማሪ ከሆናችሁ በተለይ እንደዚህ አይነት ነገሮች በጣም ብታዩአቸው ይጠቅማችኋል። እናንተ በተለይ እንደዚህ አይነት አንዳንድ ቀለል ያሉ ስራዎችን እናንተ ራሳችሁ በቀላሉ እየሰራችሁ ሙያችሁን ማሳደግ ትችላላችሁ ማለት ነው። ስለዚህ አንዳንድ ጊዜ ስንሰራ ከሆነች ነገር እንነሳና ከዛ ከፍ ያደረገን ስራችንን ማሳደግ እንችላለንና በእንደዚህ መሰረት በቀላሉ ወደ ሙያ ውስጥ መግባት ትችላላችሁ። ምንም የሚከብዱ አይደለም። ስለዚህ ሙያ ላይ ስንገባ እንደዚህ ቀለል ያሉ ስራዎች በቀላሉ ፊክስ ማድረግ የምትችሏቸውን እየደጋገማችሁ በደንብ አድርጋችሁ ስራ ቦታም ሲመጡ እየሰራችሁ በእንደዚህ መስራት ከሰራን ቀጣይ ደግሞ ከነዚህ ትንሽ ከበድ የሚሉትን ደግሞ የቀጣይ ስቴፕ እያደረጋችሁ መስራት ትችላላችሁ ማለት ነው። ስለዚህ ልክ እዚህ ጋር እንደማሳያችሁ በቲነር እያደረግን ቦታውን መጀመሪያ እናጠበዋለን ማለት ነው። አካባቢው በአጠቃላይ ዙሪያውን ኤርፎን ኮኔክተር ውስጡንም ቲነር በማስገባት ልክ እንደዚህ በብሩሽ አድርገን ክሊን እናደርገዋለን። ከዛ የተወሰነ ሂት እናደርጋለን፣ ትንሽ ደረቅ እናደርገዋለን። ባለበት ሙቀት እናደርገውና በእንደዚህ መንገድ እንግዲህ ሞክረን መጀመሪያ ቼክ ማድረግ አለብን። ሊጠፋ ይችላል፣ በእንደዚህ ሜትድ ሊጠፋ ይችላል፣ ቅድም እንዳልኳችሁ ማለት ነው። በእንደዚህ መንገድ እንግዲህ ደግሞ ካልጠፋ ቀጣይ ምን እናደርጋለን? ኤርፎን ኮኔክተሩን እናነሳዋለን ማለት ነው። ኮኔክተሩን እናነሳና ቦታውን በደንብ አድርገን ድጋሚ እናጥበዋለን። ኮኔክተሩን አንስተን እንደዛ ማይጠፋ ደግሞ ካለ ስቴፕ 3 እያል እንቀጥላለን ማለት ነው። ስለዚህ አሁን እንደምታዩት እንግዲህ በእንደዚህ መሰረት አስድቼዋለሁ። ካጸዳን በኋላ የተወሰነ ሙቀት እናደርጋለን። የተወሰነ ሙቀት ለማድረቅ ያክል ብቻ ማለት ነው። ሞቅ እናደርገዋለን ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ቀጣይ ስራ የምትፈልጉት ቪዲዮ ካለም ጻፉልኝ። እሺ እንግዲህ በእንደዚህ መሰረት የተወሰነ አድርቀናል። ያው ሙቀት ስትጠቀሙት ለማድረቅ ስለሆነ ብዙም ችግር የለውም። ከዛ በኋላ ቼክ እናደርጋለን። መጀመሪያ በእንደዚህ ሊጠፋ ስለሚችል ባትሪ አድርገንበት እንሞክረዋለን ማለት ነው።
እሺ እዚህ ጋር እንግዲህ እንደምትመለከቱት ስልኳን እየከፈተን ያለ ነው። ስልኳ ካበራች በኋላ የኤርፎን ምልክቷ ሙሉ ለሙሉ መጥፋቱን ቼክ እናደርጋለን። መጥፋትና አለመጥፋቱን እናረጋግጣለን ማለት ነው። ኦኬ እዚህ ጋር እንደምታዩት ጠፍቷል። የለም ምልክቱ ይኸው እዚህ ጋር ያውም በቀላል መንገድ ነው ይሰራልን ማለት ነው። እንግዲህ እንደምታዩት አስድቼ ብቻ ነው የኤርፎን ምልክቱ የጠፋልኝና እንደምታዩት ማለት ነው። ስለዚህ በእንደዚህ እንግዲህ አንዳንድ ጊዜ ቀላል በሆነ መንገድ መጥፋት ይችላሉ። ቀደም ብያቸዋለሁ። እንደዚህ አይነት አንዳንድ ቀላል ስራዎች ሲያጋጥማችሁ ያው በተለይ ለአዳዲስ ጠቃሚዎች በተለይ እንደዚህ አይነት ነገሮች ላይ ቀላል ባለ መንገድ ምንም ሳትፈሩ ምንም አይነት ነገር እንትሳተሉ በእንደዚህ አይነት መንገድ ስራዎችን መስራትና ወደ ስራው በቀላሉ መግባት ይችላልላችሁ ማለት ነው። ምንም የሚከብዱ ነገሮች አይደሉም። ስለዚህ በእንደዚህ መሰረት እንግዲህ ይሄን ካደረግን በኋላ ስልኩን እንገጥመዋለን። ስልኩን ከገጠመን በኋላ ቅድም ያልኳችሁ ደግሞ ፓስዋርድ አለ እንዳትረሱት። ያንንም ፓስዋርድ እንሰብራለን። ከዚህ በፊት ደግሞ ፓስወርድ እንዴት አድርገን በተስልኮችን ፓስወርድ ሲጠይቁ እንደምሰብርም ከዚህ በፊት የሰራሁት ቪዲዮ አለ። ያንን ቪዲዮ እንደ ተጨማሪ ማየት ይችላልላችሁ ማለት ነው። ያኛው ያው ጀነራሊ የትኛው ማየት በተስልክ ቢያጋጥማችሁ እንዴት አድርገን ፓስወርዳቸውን እንደምንሰብር በዛኛው በሌላ ቪዲዮ አሳይቼ ነበርና እቺኛው ደግሞ እንግዲህ እንደምታዩት ማይ ፋይል የምትሏ ልጁም ያለኝ ሚሞሪ ሳስገባ ሙዚቃ ማዳመጥ አልችልም ፓስወርድ ይጠይቀኛል ያለውና ቀደም እንዳያችሁ ማለትም። ስለዚህ እንደዚህ ነገር ደግሞ ሲጠይቅ በኮምፒውተራቸው አማካኝነት በሶፍትዌር ፓስዋርዷን ሪድ ማድረግ አሊያም ደግሞ ፎርማት ማድረግ እንችላለን ማለት ነው። እሺ ይኸው እዚህ ጋር ድጋሚ ቼክ እያደረኳት ነው። ምናልባትም አንዳንድ ጊዜ ከገጠምና በኋላ ሊመጣ ይችላል በሚል ነው ድጋሚ ከመጣ በሚል ነው ቼክ አፕ ያደረኳት። ወደ ፋይል ማናጀራችን ደግሞ ወደ ማይ ፋይል ወደሚለው ስመጣ እንግዲህ እንደምታዩት ፓስዋርድ ጠይቆናል። ስለዚህ ምን እናደርጋለን? መጀመሪያ ኮምፒውተራችን ላይ ኢንፊኒቲ የሚባል ሶፍትዌር አለ እንደምታውቁት። ሲፒዩ ቼክ ማድረጊያ ነው ኢንፊኒቲ የሚባለው። ይሄን ሶፍትዌር ሲፒዩ ቼክ እናደርጋለን። መጀመሪያ የስልኳን ሲፒዩ ታይፕ ቼክ እናደርጋታለን በቀላሉ ለመስራት ወይ ደግሞ በቀላሉ ፓስወርድ ሪድ ለማድረግ ይመቸናል። ሲፒዩ ኤምቲኬ ነው። ኤስሲፒዲ ነው የሚለውን ቼክ ስናደርግ ኤስሲፒዲ ነው ማለት ነው። ስለዚህ ቀጥታ በሚራክል ሶፍትዌር ኤስሲፒዲ ላይ ገብተን እንሰራለን ማለት ነው። ስልኳ መጀመሪያ ሲፒዩ ታይፕን ቼክ አድርገናታል። ከዛ የሚጠበቅባችሁ እናንተ ኮምፒውተራችሁ ላይ ሚራክል ሶፍትዌርን ኢንስቶል ማድረግ ነው። አይጫጫርም። ከዚህ በፊት የሰራችሁ ቪዲዮዎች አሉ። ሚራክል ሶፍትዌር እንዴት ኢንስቶል እንደሚደረግ አለ ቪዲዮ፣ እሱም መመልከት ይችላላችሁ። ሶፍትዌሩን ከፈለጋችሁ ደግሞ ቴሌግራም ግሩፕ አለ፣ እዛ ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። ከዛ ላይ እየገባችሁ ሌሎችም ተጨማሪ ሶፍትዌሮችን ከዛ ላይ ማግኘት ይችላላችሁ ማለት ነው። ከግሩፕ ላይ ማውረድ ይችላላችሁ። ልክ እዚህ ጋር እንደምታዩት ኤስሲፒዲ ገብቼ አርዲ ያለው ብዬ ቁጥር ስንት አደርጋለሁ? 66 31 ላይ እናደርጋለን። ከዛ ኢኤስሲፒ የሚል አለ፣ እሱ ላይ እናደርግና በተን እንይዛለን። ዝም ብለን አናገናኝም። በተን ተጭነን ነው የምናገናኝለት። የስልኩን ሆም በተን ትይዛላችሁ። ሆም በተን ይዛችሁ ነው የምትሞክሩት። ሆም በተን ይዛችሁ እንደዚህ ካቋረጠ ወይ ስልክ ማንሻውን ይዛችሁ ትሞክራላችሁ፣ ወይም ደግሞ የስልኩን ከላይ ያለው ቁጥር ማውጫን ትሞክራላችሁ፣ ወይ ደግሞ አንድ ላይ ጨፍለቅ ማድረግ ሁሉንም አንድ ላይ ከላይ አካባቢ ከላይ ያሉትን ጨፍለቅ አድርጋችሁ ትሞክራላችሁ። ከላይ ያሉትን አሁንም ተቋርጦባቸዋል። አሁን ደግሞ ከስር ያለው እንይዛለን። ከላይ አካባቢ የተወሰነ ሞክረናል። አሁን ደግሞ ቁጥሮች አካባቢ ማለት ነው ከአንድ ጀምሮ ያሉት የተወሰነ በእጃችን በዛ አድርገን እንይዛለን። በእንደዚህ ቀላቸዋል እንጂ አንዳንድ ዜሮም ይሰራል፣ ኮኮብ መሰራልም ይሰራል። ይኸው እዚህ ጋር ግን አየሹት ሲንቀሳቀስ ነው። እንደዚህ አይነት ነገር ሲመጣባችሁ እናንተ ሲንቀሳቀስባችሁ ነው። በእጃችን ይዘን በማል ሲንቀሳቀስ ይቋረጥብናል። ስለዚህ ድጋሚ ሊቀደሙ ነው የምንይዘው ሰርቶልናልና፣ ስለዚህ በደንብ አድርገን ድጋሚ እንይዘዋለን። አሁንም ከዛ ላለመንቀሳቀስ ጠብቅ አድርገን የምንይዘው ማለት ነው። በእንደዚህ መሰረት እንግዲህ ፓስዋርዱን ሪድ እያደረገን ፎርማት አይደለም ያደረገን ያለ ነው። ይሄኛው ላይ ሪድ ነው የምናደርገው ማለት ነው። ስለዚህ እንግዲህ እዛ ጋር እንደምትመለከቱት ፓስዋርድ ቁጥሩን ሰጥቶናል ወይ ደግሞ ነግሮናል ማለት ነው። እዛች ጋር እንደምታዩት ማለት ነው። ስለዚህ እዛች ጋር የነገረችንን ፓስዋርድ ቁጥር ለልጁ መንገር ይችላችሁ። ያንን ቁጥር እያስገባ መጠቀም ይችላል እሱ ራሱ ከፈለገ፣ ወይም ደግሞ ቁጥሩን እናንተ አስገብታችሁት ሪሴት ማድረግ እንችላለን ማለት ነው በአጠቃላይ። ስለዚህ አሁን ቀጥታ ስልኳን እናብራትና እዚህ ጋር የሰጠንን ቁጥር እናስገባዋለን። ስልኳን እንክፈታት። ከዛ በኋላ ቀደም እንዳልኳችሁ እንግዲህ ማይ ፋይል የምትለው ላይ ነበረ። ስለዚህ እዚህ ማይ ፋይል የምትለው ላይ እንገባና የሰጠን እዛ ጋር ያለውን ቁጥራችን እንግዲህ 9 ከዛ 8 ያው እንደምታዩት አስገብቶልናል ማለት ነው። ስለዚህ ፓስወርዳችንን በእንደዚህ መሰረት ማስገባት እንችላለን ማለት ነው። ስለዚህ ይህን ቁጥር እንግዲህ ከፈለገ ራሱ እያስገባ መጠቀም ይችላል። ከፈለጋችሁ ደግሞ እናንተ ሴቲንግ ውስጥ ገብታችሁ በዚህ ቁጥር መማረክ ትችላላችሁ፣ ፎርማት ማድረግ ትችላላችሁ ማለት ነው። ዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።